ጤነኛ አይደለች። ውሃ እማዬ ሻወር እየወሰደች ነው ብላኝ ነበር። ምንድን ነው የምትቀርጸው? የምን ጉድ ነው ያየሽው መዲ? ቅድም ሻወር ስትወስጂ እኮ ዳጣ ገብታ ነበር። ምን? የት ነው የገባችሁ? አንቺ ሻወር ስትወስጂ ገብታ በስልኳ የማይሆን ነገር ስታረግ አይቻት ነበር። መዲ፣ እኔ ሻወር ስወስድ ምን አደረግሽ? ኧረ እማዬ እኔ ምንም አላደረግኩም። ሪሊ? ልጅቷ በጣም ቀጣፊ ናት። ባካችሁ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻችሁ ነበር። ምን? ወዳጅ መስሎ ከሚያጠቃ፣ እህት መስሎ ከሚጎዳ፣ አፍቃሪ መስሎ ከሚቀብር፣ አሳቢ መስሎ ከሚገል ወዳጅ ይሰውርን። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ የመድኃኒት የመጨረሻዋ ሰዓት ይመስለኛል። መድኃኒት እህቴ ናት፣ ቆርጬ አልጥላትም፣ ደሬ እባክህን ብላ ወደ ቤት ብትመልሳትም የራሷን ወጥመድ ዘርግታ ራሷ ልትወድቅበት ነው። ዳጣ ብዙ ጊዜ ወጥመድ ቢዘረጋላትም ብዙ ጊዜ ሾህ ቢጣልባትም ንጽህነቷን አይቶ ፈጣሪ ያወጣታል። አቢጌል ይህች ሴትዮ ምን እያደረገች ነው በማለት በአይኗ አይታ ብቻ ዝም አለ ማለቷ፣ በስልኳ ቀርጻ መያዟ በጣም አሪፍ ነገር ነው። ምክንያቱም እሷ ተደብቃ በዳጣ ስልክ ስትቀርጻት አይታታለች። አይታ ዝም ብላ ቢሆን ማስረጃ የለሽም ትባላለች አቢጌል። በትክክልም ዳጣ ናት የቀረጸችው የሚባል ነገር አለ። ግን ዳጣ ሳትሆን መድኃኒት ወይዘሮ ማርታን ስትቀርጻት አቢጌል ራሱ በስልኳ ቀርጻታለች። ይህ የውርደቷን ካባ የሚያከናንባት ነገር ሆኗል። ወይዘሮ ማርታ የዳጣ ልደት እሷ ራሷ ሳታውቀው ደረጀና ሰላም እንዴት አወቁት የሚለው ከባድ ስትረስ ውስጥ አስገብቷታል። መድኃኒት ገና ከመምጣቷ ዳጣን ከዚህ ቤት መንቅሌ ካላስወጣውን መድኃኒት አይደለሁም እያለች የምቆፍረው ጉድጓድ መልሶ እሷን እያስገባን ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ሰላማችሁ ዛሬ ተወዳጁ ዳጣ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። መድኃኒት ዛሬም ክፋትና ተንኮሏ እንደቀጠለ ነው። ይቺ ሴትዮ ቤቱን ብቻዬን ካልፈነጭኩበት ብላለች። ልጆቹን አትወድ፣ እናትና አባቶቿን አታከብር፣ እህቷን አታከብር፣ የእህቷን ትዳር ለመበተን ጫፍ የደረሰች። ይህን ማድረጓ አሪፍ ነገር ነው። በእርግጥ ዳጣ ባታረገውም አቢጌል አይታት መሆኑ በጣም ትልቅ ማስረጃ ነው። አቢጌል ባታያት ግን ኦልሬዲ እንዴትም ቢሆን አቀነባብራ ዳጣ ናት ያደረገችው የሚለውን ነገር ታሳምን ነበር። ግን አቢጌል አይኗን አይታ ዝም ከማለት በስልኳ መቅረጿ በጣም አሪፍ ነገር ነው። አንዳንድ ጊዜ ባጎረስኩ ተነከስኩ ይባላል። ቆይም እንደምታገኘች ሴትዮ በጣም ያማል እኮ፣ በጣም ይከብዳል፣ በጣም ይከብዳል። ለማመን የሚከብድ ነገር ማለት ነው። ለማመን የሚከብድ፣ ለመገመት የሚያዳግት። ሌላው የዳጣ ልደት ነው። የዳጣ ልደት እንግዲህ ቀን ሰዓታት ቀርቶት እያለ ናታንም ሰርፕራይዝ አለሽ፣ አትከፊ፣ አትዘኝ፣ ትልቅ ስጦታለሽ፣ ጠብቂ እያላት ነው። ወይዘሮ ማርታ ግን እዚህ ጋር ደረጀና ሰላም አውቀው እንዴት እሷ የተወለደችበትን ቀንና አመት እንዴት አታውቅም? ከዚህ ጀርባ ምንድን ነው ያለውን የማላውቀው በማለት እንግዲህ ነገሩን በትኩረት እያየችው ነው። ሌላው መድኃኒት ወደ ቤት መመለሷ ነው። ወደ ቤት ከመምጣቷ እንግዲህ ወጥመዱን እየዘረጋች፣ ተንኮሏን እያሰፋች፣ ምላሷን እየዘረጋች፣ መርዟን እየተፋች ነው። ግን ለአንዴና ለመጨረሻ ጊዜ አይደለም ከዚህ ቤት ከእህትነትሽ የምሰርዝበት ነው፣ ከእህትነት ፍቅር ልቤ የማጠፋሽ ነው የሚለውን ነገር በደንብ አድርጋ ቀመማ የመጣችው መድኃኒት እሷ በዘረጋችው ወጥመድ ማርታ በቃኝ አንቺ ነገር እህቴ ነሽ፣ ቆርጬ አልጥልሽም፣ ብታጠፍ የሚቀርልሽ አለሁኝ ብዬ መልሼ ባመጣሽ ምንም ያላጠፋችው ልጅ ቆይ ምን ታደርግሽ? አስቡት፣ በጣም ከባድ ነው። ሁሉም ክው ብሎ ነው የደነገጡት፣ ሁሉም ማለት ነው። ስለዚህ ዳጣም በቃኝ፣ ይቺ ሴትዮ ጉድጓድ እየቆፈረች ነው፣ እየዛተችብኝ ነበረ። ጫማ ጥረጊልኝ ብላ አልጠርግም አልኳት፣ ከፈለግሽ አስከፍለሽ አስጠርግ አልኳት። ከዚህ ቤት አስወጣሻለሁ፣ ወጥመድሽን ጠብቂ ብላኛለች። ስለዚህ የእሷ ስራ ነው ብላ መናገር ትችላለች። ዳጣ ግን
ትልቁ ማስረጃ የቀረጸችው ቪዲዮ ሆኖ ሳለ እሷም የተቀረጸችው ቪዲዮ አለ። አቢጌል የብልጠቷ ብልጠት አይታ ዝም ማለት ትችል ነበረ፣ ግን ለሁሉም ነገር ምስክር ቪዲዮ ነው ብላ ስላሰበች ቶሎ መቅረጿ በጣም አሪፍ ነገር ነው። ራሷ በተፋችው መርዝ ራሷን ይነክሳታል ማለት ነው ወይዘሮ መድኃኒት። አንዳንድ ጊዜ አቢጌል ራሱ ደነገጠች፣ ማመን አቃታት። ምክንያቱም ዳጣ በአባቷ ተጨንቃለች፣ በእናቷ ናፍቆት ተጨንቃለች፣ በናታን ፍቅር ተጨንቃለች። በዚህ ሁሉ ጥንቅጥ ውስጥ ሆና ሌላ ተንኮል ታስባለች ብላ አታስብም። እዚህ ሁና እንኳን አይዞሽ አለውልሽ እያለቻት ነው። በጣም የደነገጠችው ዳጣ ምንም ያለ ጥፋቷ እስከዛሬ እኔ ስከፋት፣ እኔ ስበድላት፣ እኔ ብዙ ነገሮችን ሳረግባት ጭራሽ አክስቴ ቆይ ምን አረገቻት? የእሷን አስቤዛ ትጠቀም፣ እሷ ቤት አይደለም የምትኖረው፣ ቆይ ምን አጉድላባት ነው ከዳጣ ጋር እንደዚህ የተያዘችው የሚል አቢጌል በጣም እንደነገጠችው እየቀረጸች ነበረ። ዳጣ ሲባል ሁሉም ስልኳ ይከፈት ብሎ ነው የሚየው። ስልኳ ሲከፈት ኦልሬዲ የወይዘሮ ማርታ ቪዲዮ ይታያል። ግን ማን ቀረጸው የሚለው ዳጣ አላውቅም ነው። ኦልሬዲ አላውቅም ስልክሽ ላይ ቪዲዮ ተገኝቶ እንዴት አላውቅም የሚባል ነገር አለ። ስልክ የጠፍቶ ነበር ይባላል። ግን ትልቁ ቁልፍ ያለው አቢጌል ጋር ነው። የአቢጌል እህትነት የሚታይበት እውነትም አቢጌል መቀየሯን የምናይበት። በጣም ደንግጣለች። እህቴ ምንም ያለ ጥፋቷ መወቀሷ፣ ያለ ጥፋቷ መዋረዷ፣ እናቴ ያለ ኃጢአቷ መቆሸሿ፣ እህቴ ብላም ጥታት እየነከሰቻት፣ እህቴ ብላም ጥታት ትዳሯን እየበጠበጠች፣ ይችን ሴትዮ አይደለም ከህይወትሽ ከቤትሽ ልብሽ ፍቀሻ ውጭ የምትባልበት ነው ወይዘሮ ማርታ። ወይዘሮ ማርታ ግን የታለ ቪዲዮ እንዴት ነው ብላ ለመጠየቅ ትዕግስት ይኖራታል ወይ? ይህን ነገርስ እንዴት ወደ ኋላ አስቆምሻትም? ጋሽ ደረጀን በቀላሉ አይተዋትም። ማስረጃና መረጃ፣ የእሷ ማስረጃ የአቢጌል መረጃ የመልስ ምት ከመምጣቱ በፊት አይተሻት ወይ? ካየሻትስ እንዴት ወዲያው አልቀማሻትም ስልኩን? መልስ ነው ይሄ። ትልቁ ጉዳይ ግን የባለፈው የዝርፊያው ሁኔታ ስላልተሳካለች አንቺ የዘረጋሽው ወጥመድ ነው ብሎ ጋሽ ደረጀ በእርግጠኝነት ማንቁርቷን ነው የሚይዛት። ወይዘሮ ማርታ ሲሆን ጥፍጥፍ አድርጋ ደብድባ ብታስወጣት በጣም የብዙዎቻችን ምኞት ነው። አቢጌል እውነት መልካም እየሆነች ነው። ናታን በነገራችን ላይ ዳጣን አቢጌል ስለተለወጠች ወደ አቢጌል ይሄዳል ብለሽ አስበሽ ከሆነ ተሳስተሻል። አንቺ ሁሉ ነገርሽን የወደድኩልሽ ሰው በሰውነቱ እንደማከብረው ሁሉ ከሰውም ወደፊት አጋሬ ብዬ የማስባት ምኗን ወደድኩላት ብልሽ አታምንኝም። አንቺ ሁሉ ነገርሽ ይወደዳል። አቢጌል ጸባያ ስለተቀየረ ወደ እሷ ሄዳለች ከሆነ የምትጨነቂው፣ እኔ አልክድሽም፣ አንቺን አልረሳሽም፣ አንቺን ከልቤ አላወጣም፣ አንቺን ብቻ ነው የማፈቅረው ብሎ ምሎላታል። የገባውልሽ ቃል የማልኩልሽ መሀላ ብታጭ ብትገረጭ ብትጠቁር ቢከሽል አልከዳሽ ብለን ተማምለናል። ምንም ጥላት በፊት በመንገዳችን ቢገባ እንሻገረዋለን፣ ድልድዩን እናልፈዋለን ብሏታል። አቢጌል ግን አሁንም ናታንን ብታፈቅረው የኔ ብቻ ሆን ማለቷን ትታለች። ለእህቷም ለአባቷም ለራሷም ነው እያሰበች ያለችው። ግን እሾህ የሆነች አክስትየዋ ቤቱን መታ እያመሰችው ነው። ለአንዴና ለመጨረሻ ጊዜ ላታዳግም እህት አለኝ ብለሽ እንዳታስቢ ብለው መንቅረው ሊያስወጧት የዛሬው ወጥመዱ ዳጣን ሳይሆን እሷን ሊነቅላት ጫፍ ደርሷል። እጅግ የሚገርምና የሚደንቅ ነገር ምንም ይፈጠር ይመስላችኋል? ቀጣይ ክፍል ወይዘሮ ማርታ የእህቷን ክፋት ጥንቅቅ አድርጋ የምታውቅበት ከልቧ የምትፍቅበት ነው ማለት ነው።